አካል ጉዳተኞችን የተመለከተና ራሱን የቻለ ፖሊሲ በስራ ላይ አለመዋሉ በዘርፉ የሚሰሩ ስራዎች በቂ የፖሊሲ ድጋፍ እንዳይኖራቸው ማድረጉ ተነግሯል። ይህንን ክፍተት ይፈታል ተብሎ የታመነበት ረቂቅ ፖሊሲ ማዘጋጀቱንም የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ረቂቅ ፖሊሲው አካል ጉዳተኞችን ተጠቃሚና ተሳታፊ ለማድረግ በህብረተሰቡ ውስጥም የትምህርት፣ የጤናና ሌሎችም ዘርፎች ላይ የእኩል ዕድል ተጠቃሚ እንዲሆኑ ከማስቻል እንዲሁም በስራ ስምሪትና በሌሎችም ሁኔታዎች እንዲጠቀሙ ታስቦ የተዘጋጀ መሆኑ ተነግሯል። ብዙ ነገሮችን አካቷል። የጤናውን ፍላጎታችንን፣ የትምህርት፣ የመረጃ ተደራሽነትን እንዲሁም ደግሞ ከተለያዩ የእንቅስቃሴ ተግዳሮቶች ጋር የተያያዙ የምንፈልጋቸውን ሁሉ መልሶች የያዘ ፖሊሲ ነው። ፖሊሲውን ሳነባውም ነበር ረቂቁም ቀድሞ ደርሶኝ። ስለዚህ ጥሩ የሆነ ለኛ የሚያገለግል መሳሪያ መሆን የሚችል ፖሊሲ ነው። እንደ አገር መምራት የሚችል ሲስተም ሊዘረጋ የሚችል ፖሊሲ ነው ብዬ አስባለሁ። በኢትዮጵያ ያሉ አካል ጉዳተኞች ያለባቸውን ተግዳሮት የሚፈታና አካታችነትን የሚያበረታታ ነው የተባለለት ፖሊሲው መጽደቁ ከፍተኛ ጥቅም ያለው ቢሆንም እንኳ ከመውጣቱና ከመጽደቁ ባሻገር ተፈጻሚነቱ ላይ ካሁኑ ሊታሰብበት እንደሚገባም ተነግሯል። ፖሊሲ አንደኛ ራሱን የቻለ ተቋም መኖሩ አንድ ትልቅ ጥቅም ነው። ሁለተኛ ደግሞ በአንድ ተቋም ውስጥ ብዙ የተለያዩ አካል ጉዳተኞች መኖሩ የኛንም ጨምሮ ማለት ነው ራሱን የቻለ ባጀትና ራሱን የቻለ የተለያዩ ነገሮች ለማግኘት ይመቻል። የተለያዩ ከምንጠይቃቸው አድካሚ ስራ ከምንሰራ ይልቅ ወደ አንድ ተቋም መጥቶ ራሱን የቻለ መኖሩ ለኛ ትልቅ ጥቅም ይኖረዋል። እሱ ነው ዋናው የፖሊሲና የህግ መውጣት የሚጠቅመን ብዬ ነው ማስበው። እንግዲህ መፈጸም የሚችል ከሆነ የአካል ጉዳተኞችን የልብ ትርታዎች የሚያይ ነው ብዬ አስባለሁ። ግን ይሄ ፖሊሲው ብቻውን ማስፈጸም ላይቻል ይችላል የሚል ወይም ተግዳሮቶች ሊገጥሙት ይችላሉ ብዬ ስጋቶች አሉኝ። በጥሩ ሁኔታ ተሰርቷል። እኛም በጣም እጅግ አድርገን እናመሰግናለን መንግስትንም፣ መንግስት ያሉን አካላት በዚህ የተሳተፉትን ሁሉ። ግን ለማስፈጸም በሚቻል ደረጃ እንዲሆን ማስፈጸሚያ ህግ እንዲኖረው በዚያ አጋጣሚ መልእክቴን አስተላልፋለሁ። የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሁሪያ አሊ ሚኒስቴሩ ዛሬ በፖሊሲው ዙሪያ ባዘጋጀው የመጨረሻ ውይይት ላይ ረቂቅ ፖሊሲው ከሚመለከታቸው አካላት ግብአት የተሰበሰበበት ነው ያሉ ሲሆን ረቂቁ ጸድቆ እንዲተገበር ተፈጻሚነቱም እንዲረጋገጥ እንሰራለን ብለዋል። እያንዳንዱ ተቋም ኃላፊነቱን እየተወጣ ነው ወይ? እየሰራ ነው ወይ? በትምህርት ሊሆን ይችላል፣ በጤና ሊሆን ይችላል፣ በመሰረተ ልማት፣ በቴክኖሎጂ፣ በፍትህ፣ በሌሎች ጉዳዮች ላይ እያንዳንዱ ቋሚ ኮሚቴ ትኩረት ሰጥቶ መከታተል ከቻለ እነዚህን ችግሮችን በጋራ መቅረፍ እንችላለን ማለት ነው። የጋራ ጉዳያችን ስለሆነ ይሄንን እንዲሁ ኃላፊነት ወስደን እንሰራለን ብለው ቃል ስለገቡልን ወደ ተግባር ሊቀይሩት እንደሚችሉ በልበ ሙሉነት መነጋገር ይቻላል። የህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ቋሚ ጉዳዮች ሰብሳቢ የሆኑት ዶክተር ነገሬ ሌንጮ በበኩላቸው ምክር ቤቱ ለአካል ጉዳተኞች ጉዳይ ትኩረት ሰጥቶ እንደሚሰራበት ተናግረዋል። አካል ጉዳተኞች በፖለቲካ ፓርቲዎች ያላቸውን ተሳትፎ እንዲያሳድጉም ጥሪያቸውን አቅርበዋል። እንግዲህ የእናንተ ግብዓት ደግሞ የበለጠ የተሻለ እንደሚያደርግ ተስፋ እናደርጋለን ማለት ነው። ብቃት ያላቸው የተማራቸው ምሁራን ናቸው። ለሀገር ታገለግላላችሁ፣ ትጠቅማላችሁ። ታዲያ እንደዚህ አይነት ኤንጂኦዎች ይሁኑ ወይ ደግሞ ኮንፌዴሬሽን ይሁን ፌዴሬሽን ይሁን ማህበራት ውስጥ በመስራት ብቻ ነው የእናንተ መፍትሄ የሚረጋገጠው? የፖለቲካ ፓርቲ አባል እንዳትሆኑ ማን ከለከላቸው? አካሄዱን መንገዱን በትክክል አውቀን ካልገባንበት አብዛኛው ኤንጂኦ ናቸው እናንተ ያላቸው ኤንጂኦዎች ናቸው እናንተ ቮይስ የሚሰማው። አሁን እሱም እንዳለ ሆኖ ግን እኔ ጋብዛችኋለሁ፣ ወደ ፖለቲካ ፓርቲዎች ተቀላቀሉ። ብልጽግናም ይቀበላችኋል። ብዙ የፖለቲካ ፓርቲ እንትሮች አሉ። የፈለጋችሁ ውስጥ ግቡና ተመርጣችሁኑ ፓርላማ ይቀበላችኋል። ለ8 ጊዜያት ያህል ግብአት የተሰበሰበበት ረቂቅ ፖሊሲው በቅርቡ በስራ ላይ እንደሚውልም ተነግሯል።